በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለኃያሉ አምላካችን ለቅዱስ አማኑኤል ወርሃዊ መታሰቢያ በዓል እንደዚሁም በዚህ ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል በሚያዝያ 28 ቀን የሚጸለይ የውዳሴ አምላክን ጸሎት እንደሚከተለው እናሰማለን። አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ በዚህ በቅዱስ ቁርባን በሥጋ በደም መለኮት እንዳለህ አውቃለሁ። ይህንንም ስላወቅሁ ከክብር ሁሉ የከበረ ሥጋህን ከሰማያዊ ክብር ሁሉ ጋር አከብርሃለሁ። በዚህ በሚታየው ኅብስት መልክ እንድቀበልህ አምናለሁ። ከክብር ሁሉ የከበረ ደምህን ከሰማያዊ ክብር ሁሉ ጋር አከብራለሁ። በዚህ በሚታየው ወይን መልክ እንድቀበል አምናለሁ። ስግደት የሚገባው ግሩም መለኮትህን እንድቀበል በፍጹም ልብ አምናለሁ። እንዲህም ከሆነ አንድ ቀን ፈጣሪዬን፣ ጠባቂዬን፣ ፈራጄን፣ መድኃኒቴን እቀበላለሁ። ዳግመኛም ይህንን ቅዱስ ቁርባን በኅብስትና በወይን አካል እንደማገኘው አምናለሁ። ኅብስትና ወይን መሆን እንደሌለበትም አምናለሁ። የዓለም ሁሉ ፈጣሪ በመንግሥተ ሰማይ ኪሩቤል ሱራፌል የሚሰግዱልህ አንተ ነህ። ንጉሠ ነገሥት አንተ ተሰውረህበት እንዳለ አውቄ አምኜ እቀበለዋለሁ። አምላኬ ሆይ ይህ ቃል እንደተናገርከው ነውና የአንተ ቃል ነው እንጂ የሌላ ቃል አይደለም። የአንተ ቃል ስለመሆኑ እናታችን ቤተ ክርስቲያን የምታምነውን ሁሉ አምናለሁ። እውነተኛ ምስጢር አይደለም ለሚለኝ ነፍሴን ለሞት እሰጥበታለሁ። አምላኬ ሆይ እኔ የማይገባኝ የምድር ትል ስሆን አንተን አምላኬን ልቀበል እንዴት እችላለሁ? መላእክት የሚሰግዱልህ የዓለም ሁሉ ጌታ፣ የሰዎች ሁሉ መሰብሰቢያ አንተ ነህ። በአንተ ፊት ከንቱ ነገር የምመስል ነኝ። አንተ ግን ግሩም አምላክ ነህ። እንደዚህ ስትሆን አንተን ልቀበል እንዴት እችላለሁ? መቀበሌስ ሲቆይና አንድ ጊዜ እንኳን ዓይንህን መልሰ ልታየኝ በእውነት የማይገባኝ ነኝ። ጌታዬ ሆይ አንተ እስከ ሰማይ የወረድክ ከእኔ ጋር ልትገናኝ እኔን ደስ ልታሰኘኝ ሥጋህን ደምህን ልትመግበኝ መጣህልኝ። ነገር ግን ምንም አንተ እንደዚህ ባለ ቸርነት ብትመጣልኝ እኔ ስለ ክፋቴ ብዛት አንተን ልቀበል በእውነት የማይገባኝ እንደሆንኩ አምናለሁ እታመናለሁም። ዳግመኛም እኔ በአንተ ፊት የተዋረድኩ ረብህ ጥቅም የሌለኝ ፍጡር ነኝ። ረብህ ጥቅም የሌለኝ ፍጡር ብቻ እንኳን አይደለሁም፣ ሕግህን ያፈረስኩ ታላቅ ኃጢአተኛ ነኝ እንጂ። ጌታዬ አንተ ታውቃለህና ምን እነግርሃለሁ? ከአንተ ስንት ጊዜ ሸፈትኩ፣ የሸፈትኩበትም ጊዜ ቁጥር ስፍር የለውም። የነፍሴ ጌታ የነፍሴ ንጉሥ አንተ ብቻ ስትሆን በሽፍታነቴ ብዙ ጊዜ ከነፍሴ አስወጥቼ ሰድጄሃለሁ። በአንተ ቦታ ስለ አንተ ፈንታ የአንተንና የኔን ጠላቶች ዛሬ አግብቼ አኑሬአለሁ። አግብቼ ያኖርኳቸውም የአንተና የኔ ጠላቶች ሰይጣንና ኃጢአት ናቸው። አንተ ግን ምሕረትህ ልማድህ ነውና እንደዚህ ያለ ክፋት ሳደርግብህ እየኖርኩ ክፋቴን ሁሉ ሳታስብ በመሐሪነትህ ወደ እኔ ትመለሳለህ። ዕድሜ ለንስሐ ትሰጠኛለህ። ራስህንም ሰጥተህ በነፍስና በሥጋዬ ባለቤት ትሆናለህ። ይህንንም ሁሉ ማድረግህ ለእኔ ፍቅርህን ለማብዛት ብቻ ነው እንጂ ከእኔ ትርፍ ነገር አገኛለሁ ብለህ አይደለም። ፍቅርህንስ ለማብዛት ካልሆነ ፍጥረትህ ሁሉ በአንተ ፊት ጻድቅ አይደለምና የመላእክት ሁሉ ጻድቅነት እንኳን የኔ ብቻ ቢሆን ጻድቅነቴን አስበህ አንተ ወደ እኔ ልትመጣ አይገባኝም ነበር። እኔም አንተን ልቀበል የሚገባኝ አይደለሁም። ጌታዬ ሆይ አንተን ለዘላለም ንጹሕ እንደሆንክ ሳውቅ አሁን በደካማ ልቤ በወስላታ አንደበቴ ክፋት አንድ ሰዓት እንኳን በማይለየው ልቤ አንተን ልቀበል እንዴት እችላለሁ? ነገር ግን የማይገባኝ እንደሆንኩ አምናለሁ እታመናለሁ።
ሰውን የፈጠርክ ሆይ በወሰንከው ሥርዓት ከፊትህ ቆም ዘንድ አጽናኝ። ነፍስህን የተከልክ አጥንቶችንም ያለመለምክ ጌታዬ ሆይ የሥራዬን ክፋትና ኃጢአቴን አታስብ። ያፈርኩ የተዋረድኩ እኔ በፊትህ እፈራለሁና ወደ ይቅርታ ትጠራኝ ዘንድ ተስፋህን አቆየኝ። አቤቱ ስምህን ለካደ የሠራኸውን አስብ። ከካደ በኋላ ከገሃነም አውጥተህ ተድላ ወደሚደረግባት ወደ ገነት መለስከው። ተስፋውንም ካንተ አልቆረጠም። ችግረኛ የምሆን እኔን የከፉ በደሎችንም ሰውር። የኃጢአቴንም መጋረጃ ቅደድ፣ የፊቴንም ጥቁረት በእውነተኛ የፍርድ ቀን መጻሕፍት በፊት በተገለጹ ጊዜ አታሳፍረኝ። አቤቱ በፍጥረት ሁሉ በምትፈርድበት ጊዜ በፊትህ ያፈርኩ የተጨነቅኩ አንደበተ ዲዳ ነኝና ከአንተ ልለምን ልማልድ አልደፍርም። ስለዚህ አታሳፍረኝ። አቤቱ እኔ ደስ አላሰኘሁህምና በፊትህም ጥቂት እንኳን በጎ ነገር አላደረግኩምና በክፋቴ ብዛት በአእምሮዬ ማነስ አፌ ረክሳለች ሸታለች እንጂ። በረከሰች አንደበቴ እናገራለሁ፣ ያደፈ ፊቴንም ወደ አንተ አቀናለሁ። ይቅር እንድትለኝ ወደ አንተ ለምን ዘንድ እማልድም ዘንድ እኔ ፍጥረትህ ነኝና በምታስፈራ በምታስደነግጥ በግርማ መለኮት በተገለጽክ ጊዜ ኃጢአትን ተመልቼ ከፊትህ ሳልቆም መላእክት አንተን ለማመስገን አንተን ለማድነቅ በወረዱ ጊዜ በገናና ስምህ ስላመኑ በመከራ በመገዛት የነበሩ ሰዎች ሁሉ ሕዋሳት ይሰበሰቡ ዘንድ በነጋሪት በተጠሩ ጊዜ ፍጥረትም ሁሉ የኃጢአት ሸክም ተሸክሞ በሚያስፈራ ዙፋን ፊት በሚቆምበት ጊዜ የሰሩትን ክፉንም በጎንም ሁሉ ያን ጊዜ ሥራችን ይታወቃል፣ ምስጢራችንም ይወጣል፣ መጋረጃችንም ይገለጣል። አቤቱ የሐሳራችንና የኀፍረታችን ደብዳቤ በመላእክት ፊት ይዘረጋል። ሥራችን ሁሉ በፍጥረት ሁሉ መካከል ይነበባል። አቤቱ ጌታዬ ሆይ የዚያች ሰዓት ግርማዋ ምን ያክል ይሆን? በሚያስፈራና በሚያስደነግጥ ዙፋንህ ተቀምጠህ በታየህ ጊዜ ክብርህም በፊትህ በተገለጠ ጊዜ የፈጠርከውን ፍጥረት በቅንነትና በእውነት በገዛህ ጊዜ የተሰወረውም ሁሉ በታየ ጊዜ ጻድቃንም ከኃጥአን በሚለዩበት ጊዜ አለኝታ ጌታዬ ኢየሱስ ክርስቶስ ሆይ የመከራዋ ግርማ ሊያዩዋት ስለሚያስጨንቅ ስለዚያች ሰዓት ይቅርታህን እፈልጋለሁ። በፊትህ በሠራሁት ኃጢአት ከባሪያህ ጋር አትከራከር። በይቅርታህ ነው እንጂ ከፍርድህ መዳን የሚቻለው የለም። አቤቱ ጌታዬ መምህሬ ሆይ ከዚች ከምታስጨንቅ ፍርድ አድነኝ። የሕይወት ያይደለ ፍርድ ከእርሷ ስለመጣበት ሰው ሁሉ የሚጨነቅባት ነፍሴን ከዚያች ሰዓት ታድናት ዘንድ ከገሃነም ፍርድም ታድነኝ ዘንድ እለምንሃለሁ። በለጋስነትህና በቸርነትህ በርኅራኄ ከወዳጆቹ ጋር ትቆጥረኝ ዘንድ አሜን ይደረግልኝ። ጌታዬ ኢየሱስ ክርስቶስ ሆይ እለምንሃለሁ። ይቅርታህን በላያቸው ካፈሰስክ በመከራቸው ከወደድካቸው ጋር እድል ፈንታ ትሰጠኝ ዘንድ ለእኔስ በፊትህ ለመቆም ለይቅርታህ የሚስማማ በጎ ሥራዬ አይታየኝም። በይቅርታህ እታመናለሁ እንጂ በበጎ ሥራቸው ላገለገሉህና ለሚወዱህ ለዘላለም ደስታ በለጋስነትህ የበቃሁ ታደርገኝ ዘንድ ጌታዬ ሆይ የጠቆርኩ የረከስኩ እኔን ይቅር በለኝ። አቤቱ ምሳሌ ወደማይነገር ብርሃን አግባኝ። የጠቆረ ፊቴንም በእውነተኛ ንስሐ እሳት በፈላ እንባ አጠበኝ። አሜን በእውነት ይደረግልኝ። የዳዊት መዝሙር ምዕራፍ 24 አምላኬ ሆይ ነፍሴን ወደ አንተ አነሳለሁ። አቤቱ በአንተ አምኛለሁና ለዘላለሙም አልፈር። ጠላቶቼም ደስ አይበላቸው፣ በአንተ ያመኑ ሁሉ አያፍሩምና። ዘወትር የሚበድሉ ግን ይፈሩ። አቤቱ መንገድህን አመልክተኝ፣ ፍለጋህንም አስተምረኝ። በቸርነትህም ምራኝ፣ አንተ ኃይሌ ነህ መድኃኒቴም ነህና ዘንልኝ። ዘወትርም አንተን ተስፋ አደርጋለሁ።
አቤቱ ይቅርታህን አስብ፣ ቸርነትህም ለዘላለም ነውና። በእውቀቴና በልጅነቴ ጊዜ ነበር ኃጢአቴን አታስብብኝ። አቤቱ ስለ ቸርነትህ እንደ ይቅርታ አስበኝ እንጂ። እግዚአብሔር ቸር ነው ቅንም ነውና፣ ስለዚህም የሚስቱትን መንገድ ይመራቸዋል። ለቅኖችም ፍርድን ያስተምራቸዋል፣ ለገሮችም መንገድን ያመለክታቸዋል። ኪዳኑንና ምስክሩን ለሚጠብቁ የእግዚአብሔር መንገዱ ይቅርታውና እውነት ነው። አቤቱ ኃጢአቴ ብዙ ነውና ስለ ስምህ ይቅር በለኝ። እግዚአብሔርን የሚፈራ ሰው ማን ነው? እርሱም የመረጠውን መንገድ ይመራዋል። ነፍሱም በመልካም ቦታ ታድራለች፣ ዘሩም ምድርን ይወርሳል። እግዚአብሔርን ለሚፈሩ ኃይላቸው ነው፣ ለሚጠሩትም እግዚአብሔር ምስክራቸው ነው። ሕጉንም ያስተምራቸዋል። ዓይኖቼም ዘወትር ወደ እግዚአብሔር ናቸው፣ እርሱ እግሮቼን ከወጥመድ ያወጣቸዋልና። ወደ እኔ ተመልክተህ ይቅር በለኝ፣ ብቸኛ ነኝ ችግረኛም ነኝና፣ የልቤም ሐዘን ብዙ ነውና። ከመከራዬ አድነኝ፣ መከራዬንና ድካሜን ተመልከት፣ ኃጢአቴንም ሁሉ ይቅር በለኝ። ጠላቶቼም እንዳይበዙ እይ፣ በግፍ ይጠሉኛል። ነፍሴን ጠብቀህ አድነኝ፣ በአንተም አምኛለሁና ልፈር። ፍጹምነትና ቅንነት ይጠብቁኝ፣ አቤቱ አንተን ተስፋ አድርጌያለሁና። እግዚአብሔር እስራኤልን ከመከራው ሁሉ ያድነዋል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።